Volcanism. What is volcanic activity? Landforms are associated with the volcanic activity. ምን ማለት ነው? volcanic activity is another internal force which changes the surface of the earth ይላል። ይሄ ቮልካኒዝም ብሎ እንግዲህ ምንድነው ከኢንተርናል ፎርስ አንዱ ሜተድ ነው ማለት ነው። ያ ማለት ማየትን የሰርፌስ ኦፍ ዘ ኤርዝ ወይም ደግሞ መልክዓ ምድር አቀማመጥን ወይም ደግሞ የሰው ልጅ ህይወት ያላቸው ነገሮች የምኖርበት ክረስት ማለት ነው እንድትቀየር ቼንጅ እንድትሆን የሚያደርግ አንዱ ፎርስ ነው ማለት ነው። ይሄ ቮልካኒክ ብለን የምንጠራው ማለት ነው። ኢት ኢዝ ኮዝድ ባይ ኢንተርናል ሙቭመንት ዊዝን ዘ ኤርዝ ይላል። እንግዲህ ይሄ የሚካሄደው ምክንያቱም ደግሞ የሰርፌስ ኦፍ ዘ ኤርዝ እንዲቀያየር የሚያደርገው ምንድን ነው? በውስጣዊ እንቅስቃሴ ነው ማለት ነው። መሬት ውስጥ በሚሆነው ሙቭመንት ነው ማለት ነው። ቮልካኒዝም ኢዝ ዘ ፕሮሰስ ባይ ዊች ማግማ ጋዝስ ዋተር ቫፖር አሽስ ኤንድ አዘር ሶሊድ ማቴሪያልስ አር ፎርስድ አውት ቱ ዘ ሰርፌስ ይላል። ይሄ ቮልካኒዝም ብለን የምንጠራው ምንድን ነው? ባይ ዊች ማግማ የቀለጠው አለት ማለት ነው። ጋዝ ሊሆን ይችላል፣ ወተር ቫፖር ሊሆን ይችላል፣ አሽስ የተለያየ አዋራ ሊሆን ይችላል። እንደ ሶሊድ ማቴሪያል ወደ ከውስጣዊ መሬት ወደ ውጫዊ መሬት በሚወጡበት ነው ቮልካኒዝም ላይ የምንጠራው ማለት ነው። የቀለጠ አለት ወደ ውጫዊ ወደ መሬት በሚወጣበት ወደ አውቶ ሰርፌስ በሚወጣበት ቮልካኒዝም ተብሎ ይጠራል ማለት ነው። የቀለጠ አለት የተለያዩ በውስጡ የሚይዘው እንግዲህ አንድ የቀለጠ አለት እንግዲህ ወደ ውጫዊ መሬት ሲወጣ በውስጡ የተለያዩ ጋዞችን ይይዛል። ወተር ቫፖር፣ አሽስ፣ አዋሮች፣ ጥቃቅን የሆኑ አዋሮች፣ ሶሊድ የሆኑ ማቴሪያሎችን በውስጡ ይይዛል ማለት ነው። ያንን ነገር ከውስጣዊ መሬት ወደ ውጫዊ መሬት በሚወጣበት ቮልካኒዝም ተብሎ ይጠራል ማለት ነው። ኢንሳይድ ዘ ኤርዝ ዘ ቴምፕሬቸር ኢዝ ቬሪ ሆት ይላል። እንዴት ነው ቮልካኒዝም እንዴት ነው የሚፈጠረው ከተባለ እንግዲህ በውስጣዊ መሬት ስፔሻሊ ኮር እንግዲህ ሌየር ኦፍ ስፌር ተብሎ የሚጠሩት ስፔሻሊ ማን ናቸው? ክራስት፣ ማንትልና ኮር ነው። ኮር ላይ እንግዲህ በጣም ሃይት የሆነ ቴምፕሬቸር እንዳለ ጠቅላላ ስፔሻሊ ወደ 6000 የሚሆን ቴምፕሬቸር እንዳለው በሎወር ሌቭል ተምራቸዋል። እና በጣም ከፍተኛ ቴምፕሬቸር ስላለ ነው ማለት ነው። ኢንሳይድ ዘ ኤርዝ በውስጣዊ መሬት ነው እንግዲህ ቢኮዝ ኦፍ ዚስ ሃይ ቴምፕሬቸር ቼንጅስ ሮክስ ኢንቱ ሞልተን ማግማ ይላል። ይሄ የቀለጠ ይሄ ከፍተኛ ቴምፕሬቸር በመኖሩ የተነሳ አለቶቹን ወዴት ይቀይራል? ወደ ቀለጠ አለት ይቀይራል ማለት ነው። ወደ ሞልተን ማግማ ማግማት የቀለጠ አለት ማለት ነው። ዌን ዲስ ማግማ ሪችስ ዘ ሰርፌስ ቮልካኒክ አክቲቪቲ ቴክ ፕሌስ ይላል። እንግዲህ የቀለጠ አለት ውጫዊ መሬት ላይ በሚወጣበት ምን ተብሎ ይጠራል? ቮልካኒክ ተከሰተ ተብሎ ይወራል ወይም ደግሞ ማውራት እንችላለን ማለት ነው። ዌን ዘ ማግማ ኢመርጅስ ኦን ቱ ሰርፌስ ኢት ኩልስ ኤንድ ሃርደንስ ኢት ኢዝ ኮልድ ላቫ ይላል። ይሄ የቀለጠ አለት ማለት ነው መሬት ላይ በሚወጣበት ኦን ቱ ሰርፌስ ምን ተብሎ ይጠራል? ወይም ደግሞ ኩል ሲሆን ወይም ደግሞ ሶሊዲፋይ ሲሆን ምን ተብሎ ይጠራል? ላቫ ተብሎ ይጠራል። ወይም ደግሞ ሲረጋ ማለት ነው። የቀለጠው አለት መሬት ላይ ወጥቶ ሲረጋ ማለት ነው ምን ብለን እንጠራለን? ላቫ ብለን እንጠራለን ማለት ነው። ማግማ ሪችስ ዘ ኤርዝ ሰርፌስ ሩ ቱ ካይንድስ ኦፍ ሆልስ ይላል። እንግዲህ የቀለጠ አለት እንግዲህ መሬት ላይ ወይም ደግሞ ውጫዊ መሬት ላይ በሚወጣበት በሁለት መንገድ ነው ማለት ነው። ዜር አር ቱ ካይንድስ ኦፍ ሆልስ ወይም ደግሞ በሁለት ቀዳዳ ነው የሚወጣ ማለት ነው። ይሄ የቀለጠ አለት ማለት ነው ወደ ውጫዊ መሬት ሲወጣ እነዛስ ማን ናቸው? ቬንትና ፊሸር ተብሎ ይጠራሉ ማለት ነው። ማግማ ሜይ ፎርስ ኢት ኢዝ ዌይ ቮለንትሊ ስሮ ኤ ስሞል ሆል ኮልድ ቬንት ይላል። ይሄ ቬንት ብለን የምንጠራው ይሄ የቀለጠ አለት ይሄ ማግማ ብለን የምንጠራው ከውስጣዊ መሬት በትንሽዬ ቀዳዳ ወይም ሲንግል የሆነ ቀዳዳ በሚወጣበት ወደ ውጫዊ መሬት በሚወጣበት ቬንት ተብሎ ይጠራል ማለት ነው። ኢፍ ላቫ ኢመርጅስ ቪ ቬንት በዚህኛው እንግዲህ ይሄ ላቫ ይሄ ማግማ የቀለጠው ወደ ውጫዊ ሲወጣ ምንድነው ላቫ ተብሎ ይጠራል አይደለ? ይሄ ላቫ ደግሞ በቬንት በሚወጣበት ምን ተብሎ ይጠራል? ምን ይፈጠራል? ኮንሼፕድ ቮልካኖ ይፈጠራል ማለት ነው። ወይም ደግሞ ትራንጉላር የሆነ እንትን ያዘ ማለት ነው። ሼፕ ያዘ ይፈጠራል ማለት ቮልካኖ ይፈጠራል። እንደ ኢፍ ኢት ኢዝ ኢመርጅድ ቢ ኤ ፊሸር ነገር ግን በፊሸር ይሄ የቀለጠው አለት በፊሸር በሚወጣበት ደግሞ ኢት ቢውልስ አፕ ቱ ፎርም ኤ ላቫ ፕላቶ ኦር ላቫ ፍሎ ይላል። ይሄ ምን ይፈጥራል? ፕላቶን ይፈጥራል። ዋይ? ምክንያቱም ይሄ ፊሸር ብለን የምንጠራው እንዴት ነው የሚከሰተው? ማግማ ፑር ፓወር ኳይትሊ ስሮ ሎንግ ክራክስ ኦር ፊሸርስ ኦንቶ ዘ ኤርዝ ሰርፌስ ይላል። ይሄ ፊሸር ብለን የምንጠራው ምንድን ነው? ይሄ የቀለጠው አለት ማግማ ብለን የምንጠራው ወደ ውጫዊ መሬት ሲወጣ በጣም ሀይሊ ወይም ደግሞ በጣም ከፍተኛ የሆነ ፓወር ሊኖር ይችላል ማለት ነው። ወይም ደግሞ በአንድ ሲንግል የሆነ ቀዳዳ ሳይሆን ምንድን ነው በብዙ ወይም ደግሞ በብዛት ቀዳዳ በሚወጣበት ማለት ነው። በስፋት ቀዳዳ በሚወጣበት
ፊሸር ብለን እንጠራለን በመጀመሪያ። ያኛው ፊሸር ደግሞ ምንድን ነው? ወደ ውጫዊ መሬት በሚወጣበት ምንድን ነው በጣም የሚወጣው እንትን ማግማ የቀለጠ አለት ዋይድ ምንድን ነው ፍሎ ያደርጋል ማለት ነው። ቢኮዝ ኦፍ ዘ ሪዝን ደግሞ ምንድን ነው ምን ይፈጥራል? ፕላቶን ይፈጥራል ማለት ነው። ለዛ ነው ማለት ነው እዚህ ጋር ማየት ያለባችሁ ምንድን ነው የቀለጠው አለት በቬንት የሚወጣ ከሆነ ምን ይፈጥራል? ኮን ሼፕድ የሆነ ትራንጉላር የሆነ ሼፕድ ይፈጥራል። ነገር ግን በፊቸር ከሆነ ደግሞ ፕላቶ ይፈጥራል። ቢኮዝ ዋይ ይሄ በቬንት በኩል ከሆነ ሲንግል በሆነ ቀዳዳ ስለሚወጣ ነው ማለት ነው። ወይም ደግሞ ብዙም ወይም በአንድ ነጠላ በሆነ ቀዳዳ ነው ይሄ ማግማ የቀለጠ አለት ወደ ውጫዊ መሬት የሚወጣው ማለት ነው። ነገር ግን ኢንኬዝ ኦፍ ዋት ፊሸር ብለን የምንጥረው የቀለጠው አለት በጣም ያኛው ቮልካኖ በጣም ሀይ የሆነ ፓወር ስላለው መሬትን በቃ እንዴት ነው በርግዶ በሚወጣበት ምንድን ነው የተለያየ ብዙ ማግማ ይወጣል ማለት ነው። ከዛ የቀለጠው አለቱ ደግሞ ማግማ ደግሞ ላቫ ተብሎ የሚጠራው ውጫዊ ላይ ሲወጣ ወደ ላይ ፍሎ ስለሚያደርግ ፕላቶን ይፈጥራል ማለት ነው። አይ ቲንክ ኢት ኢዝ ክሊር። ሶ ኢፍ ኤ ማግማ ፍሎስ ቱ ዘ ሰርፌስ ትሩ ኤ ቬንት ኤ ክሬተር ኢዝ ፎርምድ ይላል። ይሄ የቀለጠው አለት እንግዲህ በቬንት ፍሎ የሚያደርግ ከሆነ በቬንት የሚፈጠር ከሆነ ምን ይፈጥራል? ክሬቲቭ እንዲፈጠር ያደርጋል ማለት ነው። ሰምታይምስ ቮልካኖ ራፕት ቬሪ ፎርስፉል ይላል። አንዳንድ እንግዲህ ቮልካኖ ራፕት በሚያደርግበት በጣም ከፍተኛ በሆነ መንገድ ሊፈነዳ ይችላል ማለት ነው። when this happens the top part of the volcano is blown away። እንግዲህ በጣም ቮልካኖ ሀይሊ ወይም ደግሞ በጣም ከፍተኛ የሆነ ፎርስ ካለው ፓወር ካለው ምን ይፈጥራል? ያ ቮልካኖ ያ የቀለጠው አለት በቃ ብዙ ቦታ የሚሄድ እድል አለው ማለት ነው። ብሎን አዌይ በጣም ይሰፋል ማለት ነው። አንድ ቦታ ላይ አይደለም ብቻ የሚከሰት ወይም ደግሞ የሆነች ቦታ የተከሰተበት ኤሪያ ብቻ ሳይሆን ፍሎ ያደርጋል ማለት ነው። this form a large crater called caldera። ይሄ እንግዲህ ምን ይፈጥራል? እንግዲህ ይሄ በጣም ብዙ መንገድ የሚሄድ ከሆነ ካልዴራ ይፈጥራል ማለት ነው። ይሄ ስፔሻሊ ምንድነው ፊሸር ተብሎ ይጠራል ማለት ነው። በፊሸር ምንድን ነው በጣም የሆነ ቮልካኖ ወይም ደግሞ ሀይል የሆነ ፓወርፉል ያለው ቮልካኖ የቀለጠው አለት ወደ ውጫዊ ሲወጣ ላቫ ተብሎ የሚጠራ በጣም ዋይድሊ ፍሎ ያደርጋል ብለናል አይደል? እሱ ነው እንግዲህ ይሄ ካልዴራን ይፈጥራል ማለት ነው። ኢንኬዝ ኦፍ ዛት ማለት ነው በጣም ፎርስፉሊ ከሆነ። ነገር ግን በቬንት ከሆነ ደግሞ በትንሽ ቀዳዳ ከሆነ የሚወጣ ከሆነ ያ ማለት ብዙም ፓወር የለውም። የቀለጠው አለት ወደ ውጫዊ መሬት ሲወጣ ቀስ ብሎ ነው የሚወጣው እና እዛ ነው የሚረጋ ሰውን ይፈጥራል ብያቸዋለሁ። ክሬተሮች ይፈጥራሉ። ሌላው ደግሞ ምን ይፈጥራል ብያቸዋለሁ? ኮንሴፕት የሆነ ትራንኩላር የሚመስል ሼፕን ይፈጥራል ማለት ነው። ዋተር ኮሌክትስ ኢን ዘ ክሬተር ኦር ኢን ዘ ካልዴራ እንደ ፎርምስ ላይክ ይላል። ስፔሻሊ ምንድን ነው ካልዴራ ራሱ ማለት ምንድን ነው? ካልዴራ ማለት በጣም ሀይል የሆነ ከፍታ እንዲህ ለምሳሌ ይሄ ካልዴራ ተብሎ የሚጠራ እንደዚህ አይነት የሆነ ሼፕ ያለው ነው ማለት ነው። በዚህ ውስጥ ለምሳሌ ይሄ እነዚህ ተራራ ቢሆኑ ማዕከላቸው ምንድነው የተለያዩ ፕላቶ ይኖራል። እዚህ እንግዲህ ምንድነው ይሄ ውሃ የሚይዝ ነው ማለት ነው። የተለያዩ ሌኮች የሚፈጠሩበት ማለት ነው። ይሄ በቃ በውስጡ ውሃ የሚይዝ ማለት ነው። ኢትዮጵያ ዜር አር ማኒ ክሬተር ሌክስ ብዙ ክሬተር ሌኮች ተብሎ የሚጠሩ አለው። እንግዲህ ዛቁላ፣ ወንጪ፣ ዲንዲ ተብሎ የሚጠሩ እነዚህ ቤስት ኤግዛምፕል ኦፍ ዋት ክሬተር ሌክ ነው ማለት ነው። ኢፍ አን ኢራፕሽን ቢገንስ አጌን ኢን ካልዴራ a new small cone-shaped volcano is formed inside the caldera. These are known as caldera cones. Part of magma may not reach the Earth's surface, and when this magma cools or solidifies and forms a rock inside the crust ይላል። እንግዲህ ሁሉም የቀለጠ አለቶች ምን ያደርጋል? ወደ ውጫዊ መሬት አይወጡም ይላል። እንግዲህ ሁሉም ማግማ የቀለጠው አለት ተብሎ የሚጠራ ምንድነው? ወደ ውጫዊ መሬት ወጥቶ አይረጋም ወይም ደግሞ ሶሊዲፋይ አይሆንም እና ወይም ዲስ ማግማ ኩልስ ይላል። ይሄ እነዚህ የቀለጠ አለቶች እንግዲህ ቮልካኖ ተፈጥሮ ነገር ግን ምንድን ነው የቀለጠው አለት ወደ ውጫዊ በማይወጣበት ምን ተብሎ ይጠራል ይላል? ኤክስትሩሲቭ ተብሎ ይጠራል፣ ኢንትሩሲቭ ተብሎ ይጠራል። እሱን እናያለን ማለት ነው። ያ ማለት ምንድን ነው? ያ ቮልካኖ ወደ ውጫዊ መሬት ወይም ደግሞ እንግዲህ ማግማ የቀለጠው አለት ወደ ውጫዊ ሲወጣ ወይም ደግሞ ኤርዝ ሰርፌስ ላይ በሚወጣበት ላቫ ተብሎ ይጠራል። ነገር ግን ኢንሳይድ ኦፍ ዘ ኤርዝ በሚቀርበት ማለት ነው ወይም ደግሞ በመሬት ውስጥ በሚረጋበት ምን ተብሎ ይጠራል? ኢንትሩሲቭ ኦር ፕሉቶኒክ ተብሎ ይጠራል ማለት ነው። በውስጡ እንግዲህ የተለያዩ ፊቸሮች ሊይዝ ይችላል። እንግዲህ እንደዚህ አይነት በሚከሰቱበት ማለት ነው። ባቶሊዝም ይባላል፣ ላኮሊዝ ይባላል፣ ሲሊስ፣ ዳይክ እነዚህ ዘ ፊቸር ኦፍ ዋት ኢንትሩሲቭ ቮልካኒክ ነው ማለት ነው። ምክንያቱም ይሄ የቀለጠው አለት ውስጣዊ መሬት ላይ በሚቀርበት ነው ማለት ነው። ያ ማለት ሁሉም እንግዲህ ወይ ማግባቢያ የቀለጠው አለት እንግዲህ መሬት ላይ አይወጣም ማለት ነው። ውስጣዊ ላይ ወይ ውስጥ መሬት ላይ ሊረጋ ይችላል ማለት ነው። ሁለት አይነቶች አሉ። ስፔሻሊ ምንድን ነው እነሱ ኤክስትሩሲቭ እና ኢንትሩሲቭ ብለን እንጠራለን ማለት ነው። አለቶች እንግዲህ ይሄ ማግባቢያ የምንጠራው ውስጥ ላይ በሚረጋበት
ኢንትሩሲቭ ተብሎ ይጠራል። ነገር ግን ወደ ውጫዊ ወጥቶ ላቫ ተብሎ በሚጠራበት ጊዜ ደግሞ ኤክስትሩሲቭ ተብሎ ይጠራል ማለት ነው። አሁን የምናየው እኛ ውስጥ ላይ ሲቀር ማለት ነው። የቀለጠ አለት ውስጥ ላይ ሲረጋ እነማንን ምን አይነት ፊቸሮችን ይይዛል? ባቱሊዝ፣ ላኮሊዝ፣ ሲሪስ፣ ዳይክ ተብሎ ይጠራሉ። ባቱሊዝ ማለት ነው ባቱሊዝ ኢዝ ኤ ቬሪ ላርጅ ማስ ኦፍ ማግማ ዊች አኩሙሌት ኢን ዘ ክራስት ይላል። ይሄ ባቱሊዝ ብለን የምንጠራው በጣም ቬሪ ላርጅ ማስ ኦፍ ማግማ ብዙ የቀለጠ አለትን የሚይዝ ነው ማለት ነው። ይሄ ደግሞ የት ነው የሚገኘው? ኢንዘ ክራስት ነው ማለት ነው። ውጫዊ መሬት ሳይሆን ውስጥ ላይ ነው ማለት ነው የሚገኘው። ኢትስ ዘ ላርጀስት ስትራክቸር ነው ማለት ነው። ይሄ ባቱሊዝ ተብሎ የሚጠራው ማለት ነው። ላኮሊዝ ደግሞ ሚንስ ማሽሩም ሼፕድ ቦዲ ኦፍ ኢንትሩሲቭ ኢግነስ ሮክ ይላል። ይሄ ደግሞ ላኮሊዝ ብለን የምንጠራው ጃንጥላን የሚመስል ማለት ነው። አምፕሬላን የሚመስል ሼፕ የያዘ ነው ማለት ነው። ኢንትሩሲቭ ኢግነስ ሮክ ተብሎ ይጠራል። ይሄ እንግዲህ ላኮሊዝ ተብሎ የሚጠራው እንግዲህ ከባቱሊዝ ያንሳል ማለት ነው፣ በስፋት ማለት ነው። ይሄ በጣም ላርጅ ነው ማለት ነው። ስፔሻሊ ባቱሊዝ ተብሎ የሚጠራው ማለት ነው። ዳይክ ደግሞ ብለን የምንጠራው ደግሞ ይሄ ምንድን ነው? ኢዝ ፎርምድ ዌን ማግማ ሶሊዲፋይድ ኢን ቨርቲካል ኦር ኒር ቨርቲካል ክራክ ይላል። ይሄ ዳይክ ብለን የምንጠራት ምንድን ነች? የቀለጠው አለት ሶሊዲፋይ ሲሆን ወይም ደግሞ ሲረጋ ቨርቲካል ወይም ደግሞ ኒር ቱ ቨርቲካል ኤግዛክትሊ ቨርቲካል ባይሆንም ወይም ደግሞ ወደ ቨርቲካል የተጠጋ የቀለጠው አለት ሶሊዲፋይ ሲሆን ወይም ሲረጋ ዳይክ ተብሎ ይጠራል። ሲል ደግሞ ሆሪዞንታል ሲሆን ነው ማለት ነው። ኢዝ ፎርምድ ዌን ማግማ ሶሊዲፋይ ሆሪዞንታሊ ኦር ኒርሊ ሆሪዞንታሊ አሎንግ ኤ ቤዲንግ ፕሌን ይላል። ይሄ የቀለጠው አለት እንግዲህ ሆሪዞንታሊ ሲረጋ ምን ተብሎ ይጠራል? ሲል ተብሎ ይጠራል ማለት ነው። ለምሳሌ ይሄንን ማየት ትችላላችሁ። ማለት ይሄ በኢንትሩሲቭ ወይም ደግሞ የቀለጠው አለት ውስጣዊ መሬት ላይ በሚቀልጥበት ማለት ነው። ባቱሊዝ፣ ላኮሊዝ፣ ሲልና ዳይክንስቲ በዚህ እንትን ፊሸር ለምሳሌ ባቱሊዝ ተብሎ የምንጠራው እንግዲህ ይሄኛው ኤሪያ ማለት ነው። ስፔሻሊ ምንድን ነው ባቱሊዝ ብለን የምንጠራው በጣም ላርጅ የሆነ ማግማ የቀለጠ አለት እንትን በሚልበት ነው ማለት ነው። ላኮሊዝ ደግሞ ምንድን ነው? ጃንጥላ የመሰለ ለምሳሌ ይሄ ባቱሊዝ ተብሎ የምንጠራው እነዚህ አካባቢ ኤሪያዎች ማለት ነው። ስፔሻሊ ይሄን ኤሪያ እነዚህ ሁሉ ምንድን ናቸው? እነዚህ ባቱሊዝ ተብሎ ይጠራሉ። ነገር ግን ላኮሊዝ ደግሞ ምንድን ነው? ማሽሩም የሆነ ሼፕ የያዘው ነው። እንግዲህ ያው ለምሳሌ ጃንጥላ የመሰለ አምብሬላ የመሰለ ሼፕን የያዘ ማለት ነው። እንደምታዩት ጃንጥላ የመሰለ ሼፕ የያዘ ነው ማለት ነው። ይሄኛው ኤሪያ ምን ተብሎ ይጠራል? ላኮሊዝ ተብሎ ይጠራል ማለት ነው። ሌላው ደግሞ ምንድን ነው? ዳይክ ነው። ዳይክ ደግሞ ምንድን ነው? እዚህ እንግዲህ ቨርቲካል የመሰለ ማለት እዚህ ጋር አያቸው። ቨርቲካል ወደ ቨርቲካል የጠቀማች ዳይክ ተብሎ ትጠራለች ማለት ነው። ሌላ ደግሞ ሲል ነበረ። ሲል ደግሞ ወደ ሆሪዞንታል ማለት ነው። አያቸው እዚህ ጋር ወደ ሆሪዞንታል እንትን ያለው ቅርጽ ያለው ሲል ተብሎ ይጠራል ማለት ነው። እንግዲህ የቀለጠ አለት እንግዲህ ሁሉም ማግማ የቀለጠ አለት ወደ ውጫዊ መሬት አይወጣም። እነዚህ ቀልጦ ሲወጣ ስፔሻሊ ቮልካኒክ ተብሎ ይጠራሉ ማለት ነው። ለምሳሌ ካልዴራ እንግዲህ ቅድም እንደነገርኳቸው በውስጡ ውሃ ሲሆን ካልዴራ ማለት በዚህ አማካኝነት ፊሸር ተብሎ ይጠራል። እንግዲህ ወደ ላይ በሚወጣበት በስፋት በሚወጣበት ማለት ነው። ይሄንን ይመስላል። ለምሳሌ የቀለጠው ወይ ደግሞ ቮልካኖ እንግዲህ እንደዚህ ነው። እነዚህ ለምሳሌ እንግዲህ በጣም ኃይል የሆነ ቮልካኖ ሲፈጠር ነው እንግዲህ ይሄን ቢከሰተው ማለት ነው። ስፔሻሊ ማለት እንደዛ ይሄ ላቫ እንግዲህ ይሄው ኢራፕት አድርጎ እንግዲህ እዚህ ጋር ለምሳሌ በጣም ዋይድሊ ፍሎ ያደርጋል ማለት ነው። እነዚህ ለምሳሌ ምንድናቸው? ላቫ ተብሎ የሚጠራ እንግዲህ እነዚህ ናቸው ማለት ነው። በቃ የምታዩት ማለት ነው። እዚህ ስፔሻሊ እነዚህ ቀያይ ወደ ጥቁር ይቀየራሉ ማለት ነው። በጣም ሲረጋ ማለት ነው። ለምሳሌ እዚህ ጋርም ደግሞ ይዩት የቀለጠ አለት ብለን የምንጠራው እንግዲህ ለምሳሌ እነዚህ ናቸው ማለት ነው። እንግዲህ ለምሳሌ አሁን ይሄ ምንድነው? ኃይል የሆነ ፎርት የሆነ ፓወር ካለው እንግዲህ ያ ራፕት ማግማ የቀለጠው አለት ምን ይፈጥራል? ፕላቶን ይፈጥራል ማለት ነው። ምክንያቱም ወደ ውጭ ወጥቶ ምንድነው ይረጋል። እዛው በሚረጋበት ፕላቶች ይፈጠራሉ ማለት ነው። ሌላው ታይፕስ ኦፍ ቮልካኖ አለ ማለት ነው። የቮልካኖ አይነቶች ማለት ነው። 3 አይነት ቮልካኖ አለ። አክቲቭ ቮልካኖ፣ ዶርማንት ቮልካኖ፣ ኤክስቲንክት ቮልካኖ ተብሎ የሚጠራል ማለት ነው። አክቲቭ ቮልካኖ ብለን የምንጠራው ምንድነው? ኢራፕትድ ፍሮም ታይም ቱ ታይም ማለት ነው። የሆነ ፔሪድ ካለው በየጊዜው የሚከሰት አይነት ነው የቮልካኖ ማለት ነው። አክቲቭ ቮልካኖ ተብሎ ይጠራል። ከስሙ እንደምንረዳ ምንድነው? አክቲቭ ነው ማለት ነው። በቃ በየጊዜው የሚከሰት ቮልካኖ አክቲቭ ቮልካኖ ተብሎ ይጠራል። ለምሳሌ ኤርታሌ፣ ፌንታሌ፣ ዱቢ እነዚህ አክቲቭ ቮልካኖ ውስጥ ኤግዛምፕል ላቸው ማለት ነው። ዶርማንት ቮልካኖ ደግሞ ሃዝ ኖት ኢራፕትድ ፎር ኤ ሎንግ ታይም በት ሜይ ኢራፕት አገን ኢን ዘ ፊውቸር ይላል። ይሄ ዶርማንት ቮልካኖ ተብሎ የሚጠራው ምንድነው? አሁን ላይ ለረጅም ጊዜ ምንድነው አልተከሰተም፣ ነገር ግን ወደፊት የሚከሰት ተብሎ የሚጠበቅ ነው ማለት። ስፔሻሊ ለምሳሌ ታትሊ፣ ዳባው እነዚህ ምንድናቸው? የዶርማንት ቮልካኖ ናቸው። አሁን ላይ ምንድናቸው? ፎር ዘ ሎንግ ታይም አልተከሰተም ማለት ነው። ነገር ግን ወደ ፊውቸር ወይም ወደፊት ላይ ምንድነው የሚከሰት ቮልካኖ ነው ተብሎ የሚጠበቅ። ስፔሻሊ ክሊማንጃሮ፣ ታንዛኒያ የራሱ ማውጣት ይችላላችሁ። እነዚህ
ዶርማንት ቮልካኖ ናቸው ማለት ነው። ያ ማለት ሀስኖት ራፕትድ ፎር ሎንግ ለረጅም ጊዜ አልተከሰተ ወይም ደግሞ አልፈነዳም ወይም ደግሞ ቮልካኖ አልታየም ማለት ነው። ነገር ግን ወደፊት የሚከሰት ወይም ደግሞ የሚጠበቅ ነው ማለት ነው። ዶርማንት ቮልካኖ ተብሎ የሚጠራ ማለት ነው። ሌላኛው እና የመጨረሻው ኤክስቲንክት ቮልካኖ ወይም ደግሞ የሞተ ቮልካኖ ተብሎ ይጠራል ማለት ነው። ዲድ ቮልካኖ ተብሎ ይጠራል ማለት ነው። ሀስኖት ራፕትድ ዊዝን ሂስትሪክ ታይም ማለት ነው። ስፔሻሊ በቃ ምንም በቃ ፈንድቶ አያውቅም ተከስቶም አያውቅም። ኤክስቲንክት ቮልካኖ ተብሎ ይጠራል ማለት ነው። ስፔሻሊ እነማን ናቸው? ማውንት ዛቁላ፣ ራስ ዳሽን እንደ ባቱ ቤስት ኤግዛምፕል ለምሳሌ በኢትዮጵያን ኮንቴክስት ማለት ነው እነዚህ። ነገር ግን እንግዲህ ክሊማንጃሮ ታንዛኒያ ለምሳሌ እንደ አፍሪካ ራሱ እነዚህ ዶርማንት ቮልካኖ ውስጥ ይገባሉ ማለት ነው። እናንተ ማወቅ አለባችሁ ታትሌ ደቦው የዶርማንት ቮልካኖ እንደሆነ እና አክቲቭ ቮልካኖ ደግሞ በየጊዜው በየፔሪዲክ በየ5 ዓመት ሊሆን ይችላል ብቻ የሚከሰት በአፋር ራሱ እንግዲህ ለምሳሌ እንትን ማየት ያላችሁ ማለት በእኛ ሀገር ማለት ነው። እርታሌ፣ ፍንታሌ፣ ዱቢ ፍንታሌ ዱቢ ተብሎ የሚጠራ ማለት ነው። ሌላው ደግሞ ኢምፖርታንስ ኦፍ ቮልካኒክ ኢረፕሽን ነው። እንግዲህ ምንድን ነው ጥቅሞች ያሉ እንግዲህ ይህ ቮልካኖ በሚከሰትበት ቮልካኖ በሚፈነዳበት ምን አይነት ጥቅሞች ምን ይዞ ይመጣል ይላል። ጊቭ አስ ሰም አይዲያ አባውት ዘ ኢንቴሪየር ኦፍ ዘ ኤርዝ ይላል። እንግዲህ ይሄ ቮልካኖ በሚከሰትበት ስለ ውስጣዊ መሬት የተለያዩ ኢንፎርሜሽን አይዲያን ይዞ ይመጣል ማለት ነው። ምክንያቱም ስለ ውስጥ ላይ ምን እንዳለ እናውቃለን ማለት ነው። ኦኬ በቃ ስፔሻሊ ስለ ላቫ ስለ ማግማ ስለ ቀለጠ አይነት የምናውቀው እንግዲህ ይሄ በሚከሰቱ ምክንያት ነው ማለት ነው ያወቅነው። ፕሮቫይድ ፈርታይል ሶይል ይሄ ክሊር ነው በቃ ምክንያቱም የቀለጠው አለት እንግዲህ ምንድን ነው ወደ ውጫዊ መሬት በሚወጣበት ያ ላቫ ተብሎ የሚጠራ እንግዲህ በጣም ፈርታይል የሆነ አፈር ምቹ የሆነ አፈር እንዲከሰት ወይ ፎርም እንዲሆን ያደርጋል ማለት ነው። ፕሮቫይድ ሆት ስፕሪንግስ ቬሪ ኢምፖርታንት ስፔሻሊ ዚስ ዋን ዊዝ ሜዲካል ቫሉ ለመስፔሻሊ ለሄልዲ በጣም ጥቅም ያለው ስፔሻሊ ፉላ ተብሎ የሚጠራ ማለት ነው። ታውቃላችሁ ብዬ አስባለሁ። ጄኔሬት ጂኦተርማል ኢነርጂ ሄልፕ ኢን ዘ ፎርሜሽን ኢን ኮንሰንትሬሽን ኦፍ ሚነራል የተለያዩ ሚነራሎችን ደግሞ እንዲፈጠሩ ያደርጋሉ ማለት ነው። ሄልፕ ኢን ዘ ክሬሽን ኦፍ ኒው ላንድ አዲስ መሬት እንዲፈጠር ያደርጋል። አዲስ ላንድ እንዲፈጠር ያደርጋል ማለት ነው። ወይም ደግሞ የሆነ ኤሪያ ላይ ምንም ላንድ የሌለበት ቮልካኖ ይፈጠርና የአካባቢ ላንድ አዲስ የሆነ መሬት ይፈጠራል ማለት ነው። ማለት አዲስ መሬት ሲባል ለምሳሌ ምን ለማለት ፈልጌ ነው ማለት የራሱን የቻለ የሌለውን ነገር አይደለም የሚያመጣው። ነገር ግን በጣም ደረቃማ የሆነ ኤሪያ ላይ ምንድን ነው ያ ቮልካኖ ይከሰትና ያ ኤሪያ ምንድን ነው በጣም ቤስት የሆነ ኒው የሆነ ላንድ ይፈጥራል ማለት ነው። ሌላው ኤርትኩዌክን እናያለን ማለት ነው። በቀጣይ ኤርትኩዌክን ሰርቼ እሰራላችኋለሁ። ይህን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መድረግ አይረሳ እና ኮሜንት ማድረጉ አትሊስት አሁንም ምንድነው ቪዲዮን ታዩታላችሁ ግን ቪው አለው ነገር ግን ምንድነው ኮሜንት አታደርጉም ላይክ አታደርጉም እና ላይክ እና ኮሜንት አድርጎላችኋለሁ። ቴንክ ዩ